በጣም ወድጄዋለሁ። ይልቅ አሁን ካንቺ የሚፈልገው እኔ ነኝ እንደማደርገው እንድታማኝ ብቻ ነው። መልካም ልደት ላንቺ። ይህ ሰውዬ ግን ማን ነው? ቅርብ ጊዜ ነው የተዋወቅኩት። ስሙስ? አዲስ ብርሃን ያገኘው ይመስለኛል። በቀኝ ነኝ። አንተ የቀረችኝ ጽኑ ናት። ጨለማ ውስጥ ያለ ሰው ስለ ብርሃን መስማት አይፈልግም፣ ብርሃንን ማየት እንጂ። የፊልሙ ርዕስ ገማሊያ ይባላል። ገማሊያ ማለት ታግሎ በማሸነፊያው ሰዓት እጅ የሰጠ ሞትን የመረጠ ማለት ነው። እንግዲህ ስለ ፊልሙ ስንመለከት በኪማ ፊልምስ ተዘጋጅቶ በጸጋ መልቲ ሚዲያ የቀረበ ነው። በእውነተኛ ታሪክ ላይ ተመስርቶ የተሰራ ነው። ፊልሙ የሚያጠነጥነው እንግዲህ በፍቅር ዙሪያ ያለ ህይወትን ነው ማለት ነው። የእውነተኛ ፍቅር እስከየት ድረስ እንደሚሆን የሚያሳይ ነው ማለት ነው። የፊልሙ አጠቃላይ ርዝመት 1 ሰዓት ከ50 ደቂቃ ነው። የፊልሙ ዳይሬክተር የባለክራር ፊልም ደራሲና ዳይሬክተር የሆነው ሳሙኤል ደበበ ወይም ሳሚ ባዩሽ በሚል ብዙዎች የሚያውቁት ነው ማለት ነው። ደራሲው ኤፍሬም ሀጎስ ወይም ራምሃይ ነው። ፕሮዲውሰር ከዚህ በፊት ባለክራር ፊልምን ሰርቶ ያቀረበው ጸጋ መልቲ ሚዲያ ወይም ጸጋ አባተ ትባላለች ማለት ነው። በፊልሙ የተሳተፉ ባለሙያዎች በሰካራሙ ፖስታ ፊልም ላይ ድንቅ ብቃታቸውን ያሳዩን ጥምረቶች ሰለሞን ቦጋለና አዜብ ወንደሰን ከረጅም ዓመት በኋላ የተጣመሩበት አዲስ ፊልም ነው። በተለያዩ ዘፈኖቿ የምናውቃት ቃል ኪዳን ለመጀመሪያ ጊዜ በዚህ ፊልም ድንቅ ብቃቷን አሳይታ መጣለች። ከዚህ በፊት እንግዲህ ግን ምን ሆኜ ነው በሚለው የሙዚቃ ስራዋ ብዙዎቻችን እናውቃታለን። አዲስ እንደመሆንሽ መጠን እንዴት አየሽው ስንል ጥያቄ አቅርበንላታል። እሷም በዚህ መልኩ መልሳልናለች። ከዚህ በፊት ሙዚቃውና ወደ ፊልም ኢንዱስትሪ መምጣት አልከበደሽም? እንዴት ወሰንሽ? መጀመሪያ ከሰለሞን ጋር በመጀመሪያ ታይም ከሱዳን ካዚጋም ለኔ በጣም ከጊዜያቶች በፊት የተለያዩ ሙዚቃዎችን በማምጣት በህዝብ ዘንድ ከፍተኛ ተቀባይነትን ካገኙ ሙዚቀኞች መካከል ሙሉዓለም ታከለ አንዱ ነው ማለት ነው። እንግዲህ ሙሉዓለም ታከለ ኩላሊቶቹ ፌል ባደረጉበት ጊዜ መላው የኢትዮጵያ ህዝብ በመረባረብ እንዲሁም ደግሞ እህቱ በሰጠችው ኩላሊት ዳግም ወደ ህይወት ተመልሷል ማለት ነው። በተለያዩ ስራዎች ከህዝብ ጋር እየተገናኘ ነው የሚገኘው ማለት ነው። እሱም እንግዲህ በዚህ ፊልም ሰርቷል ማለት ነው። እንግዲህ ይህ ፊልም መጋቢት 15 ቀን ጥሪ የተደረገላቸው እንግዶችና ታዋቂ የኪነ ጥበብ ባለሙያዎች በተገኙበት በዓለም ሲኒማ የሚመረቅ ነው የሚሆነው። እንዲሁም በተመሳሳይ ሳምንት በአሜሪካን ሀገር ይመረቃል ማለት ነው። እንግዲህ የተቀረጸበት ቦታና የፈጀው ጊዜ የተቀረጸው አዲስ አበባ ውስጥ ነው። የፈጀው ጊዜ ደግሞ 1 ዓመት ከ6 ወር ነው። ለዚህ ፊልም አጠቃላይ በጀት የጨረሱት 2.3 ሚሊዮን ብር በላይ ሆኗል ማለት ነው። ይህም እንግዲህ በሀገራችን መቀዛቀዝ ይታይበት ነበር ኢንዱስትሪ ማለት ነው። ታዲያ በዚህ ልክ ለምን ደፈራችሁ ስንል ለጠየቅናቸው ጥያቄ አንደኛ ታሪኩ በጣም የሚገርም ታሪክ ነው። እንዲሁም ደግሞ በእውነተኛ ታሪክ ላይ የተመሰረተ ፊልም ነው ማለት ነው። ስለዚህ
በእርግጠኝነት ከባለክራር ልምዳችን ተነስተን ይህንንም ህዝቡ የሚወደው እንደሚሆን ምንም ጥርጥር የለንም ሲሉ ነው ይህን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ እንደገለጹት። እንግዲህ ሁሉም ባለሙያዎች ጉዳዩ ላይ ተጨንቀን ተጠበን ለህዝቡ ይመጥናል የምንለውን ስራ ሰርተናል ብለዋል ማለት ነው። እንግዲህ የተለያዩ ፕሮዳክሽን ስራዎችን በመስራት የሚታወቀው ፓፓራዚ ወይም ደግሞ ኪማ ፕሮዳክሽን ነው ይህንን ፊልም የፕሮዳክሽን ስራውን የተወጣው ማለት ነው። ለማንኛውም ኪማንም እንግዲህ በተወሰነ መልኩ አናግረነዋል። በነገራችን ፊታቸውን ከማያሳዩ ጥቂት ሰዎች መካከል ኪማና እንዲሁም ደግሞ ፊቱን ያሳየው 1 ብር ነበር ማለት ነው። እንግዲህ ከ1 ብር በፊት ነበረ ኪማም ፓፓራዚ በሚለው ብዙዎች ያውቁታል። እሱም እንግዲህ ፊቱን ሸፋፍኖ ነው ፊት ላይ የሚቀርበው። ለማንኛውም ፊቱን የሚሸፍንበት ምክንያት ሲገለጽ እኛ በስራችን እንጂ በፊታችን መታወቅ አንፈልግም የሚል ጥበብ የተሞላበት መልስን የሰጠን ማለት ነው። ለማንኛውም ሙሉ ንግግሩን አስቃኛችሁና እንመለስ። ፕሮዳክሽን ይባላል። ከዚህ ቀደም በባለክራር ጃናማና የጠፋ ጊዜ ስራዎች መስራቶችን ይታወቃል። አሁን ደግሞ ገማዳ የተሰኘ ቆንጆ ፊልም ዘምተናል። በፕሮዳክሽናችን የመጀመሪያ ጀነር ነው። እንደዚህ አይነት ትራጀዲ አይነት ጀነር ግን በጣም ቆንጆ ኤክስፔሪንስ ነበረ። ከእነዚህ አክተሮች ጋር መስራት ለኛም በጣም ብዙ ነገር አስተምረንበታል። አሪፍ ይሆናል ብለን እናስባለን። እናመሰግናለን። ውድ ጎልደን ቪው ሚዲያ ተከታታዮቻችን እንግዲህ ከሰሞኑ ገመሃሊያ መነጋገሪያ ይሆናል ተብሎ እየተጠበቀ ነው የሚገኘው። ሰኞ ቀን መጋቢት 15 ይመረቃል ማለት ነው። ከዛ በኋላ ግን ከመጋቢት 19 ጀምሮ በተለያዩ በተለይም በተመረጡ ሲኒማ ቤቶች ውስጥ መታየት ይጀምራል ማለት ነው። እናንተም ይህንን ፊልም እንድትከታተሉ ጋብዘናቸዋል ማለት ነው። ምክንያቱም እንግዲህ ሰለሞን ቦጋለ ሀዜብን እንዲሁም ደግሞ በሙዚቃ ስራዎቻቸው ያላሳፈሩን ቃል ኪዳንና ሙሉዓለምም እዚህ ፊልም ላይ ተሳትፈዋል ማለት ነው። ለዚህም ጥሩ ስራ ይሆናል ብለን እኛ ከወዲሁ